Surprise! ሰላም ቤተሰብ ተመልሰናል ነው የምላችሁ። ዛሬ የምንመለከተው በጣም ብዙዎችን ያስለቀሰው ሴፉ ኦኒቤስ ላይ የብሩክታዊት የአርቲስት ብሩክታዊት ጉዳይ ነው። በጣም ብዙዎችን መነጋገሪያ ያደርጓል ታሪኩ ምናምን ነገር። እሱን ብቻ ሪቪው እናደርጋለን፣ እስከመጨረሻው እንመለከታለን ነው የምላችሁ። አብራችሁን ቆዩ። ታዲያ ለዚህ ቻናል አዲስ ከሆናችሁ ምን ጠብቃላችሁ? ሰብስክራይብ ማድረግ ነው። ይመቻችሁ። ወዳችኋለሁ። ደግሞ ያዝ በላንተ ያዘው እንጂ ገንዘቡን ያዘው። ስራን ስራ ስራ ስትመለስ አይምሮ ይዝናና። ስራን ስራ ገንዘብን ያዘው። ስራ ስትመለስ አይምሮ ይዝናና። በያላችሁበት ጥሩ ጊዜ ነው የምንመኘው። ባለፈው ሳምንት ብርክቲ የሰይፉ የኢቢኤስ እንግዳ ነበረች። እንዴት አገኛችኋት? ብርክቲ በሳምንቱ ልዩ የመዝናኛ ዝግጅት ላይ በተለይ በ15 ዓመቷ የታደገቻትን ሴት እፈልጋለሁ ብላ ነበረ። ልክ ፕሮግራሙ እንደተላለፈ ከአሜሪካን ተደወለልን። ስለዚህ በዙም ልናገናኛቸው ወስነናል። ስለዚህ ሞቅ አድርጋችሁ ወደዚህ እስኪ ብርክቲን እንደገና ጋብዙልኝ። ብርክቲ ወደ ኖር ብለናል። ለምንጭ ሆናለች ደንበኛ አልኩ። አይ ነው ተመላላሽ ታካሚ ምክንያቱም እዛ ካሜራ ላይ ነው አስታውሳለሁ። 15 ዓመት ላይ ያለው ከሐዋሳ ወደዚህ ስመጣ በቃ ያረገችልኝ አይኔ ላይ ያለ ያረገችልኝ ነገር ምናምን አለሽ። በ15 ዓመትሽ ከሐዋሳ ጠፍተሽ አዲስ አበባ መጥተሽ ነበር? 15 ዓመት ላይ ያለች በድጋሚ 15 ነው ማለት ነው። ተለቅ ያለች ቀይ ናት። መልኳን አስታውሰዋለሁ ግን ስሟን ማስታወስ አልችልም። ከቤት ወጥቼ ነው ምናምን አልኳት። ለምን ስትለኝ በቃ ምናምን ብዬ በጣም አለቅሳለሁ። ምንም ነግራት ነገር የለም። ከዛ አዲስ አበባ የት ነው የምትሄጂው አለች። እኔ እንጃ አልኳት እና ከልጇ ጋር ነበር ያሳደረችኝ ለአንድ ሳምንት ሙሉ። ምን አይነት ሴት እንደሆነች አላውቅም። ማለት መልአክ እግዚአብሔር ነው የላከልኝ ብዬ ነው የማስበው። ምክንያቱም በዛ ሁኔታ ላይ ያቺ ሴትዮ ባትኖር ኖሮ ማድረበት የለም፣ ማቀበት ሀገር አይደለም። 15 ዓመቴ ነው። ምን እንደማደርግ አላውቅም። እውነት ለመናገር እኛም እናቃትም ነበር። ምናልባት በጣም የሚያስለቅስ ታሪክ ሊኖረኝ ይችል ነበረ። የዛሬ 12 ዓመት ኢማጂን የማታውቅበት ሀገር አዲስ አበባ ላይ መተህ ከዛ የምታድርበት የለም። ዛሬ ሴት ነች። ከአሜሪካን ሀገር ተደወለልኝ። ከ7 ዓመት በፊት አሜሪካን ሄዳለች። በዙም ያገናኙናል፣ እናወራታለን። ኦኬ ተገኘሽ ማለት ነው። ሴት ታገኘሽ እንዴት ነበር? እንዴት አገኛችሁ? አንድ ለየት ያለ ያየሁት አስተያየት ብርክቲ 27 ነኝ ትላለች እንጂ ከቃለ መጠየቁ የገባኝ 63 እንደሆነ እድሜ ነው። አራቱ ነው ተስላለች ለማለት ነው። አዎ በጣም ጥሩ ነበረ። እውነት እኔም እንደዚህ አልጠበቅኩም። የሰሚራን ቃለ መጠየቅ ስላየሽ ነው ያን ነገር ክሊክ ያደረገብሽ። አዎ ሁሌ ባታስታውሰው ታስታውሰዋለህ፣ ግን ሞሪያኛው ደግሞ አለቃቀሴ ግራ ገብቶኝ ነው። ገብቶሃል? የሆነ የተነካው ያህል ነው የተሰማኝ የነበረው የዛን ሰዓት ነው ሳስታውስ። ይሄን ሁላ አመትም ኢንተርቪው ላይ አመስግኛትም አላውቅም። የሚገርመው ልክ ያንቺ ቃለ መጠየቅ ደግሞ እንደተላለፈ ሰሚራ ከጃፓን ደወለችልኝ እና ስልኳን እባክህን አለችኝ። ስልክሽ እንደሰጠኋት አስታውሳለሁ። ተደዋወላችሁ? አዎ ደውላልኝ ነበረ፣ ግን በቃ ማውራት አልቻልኩም። እኔ በጣም ኢሞሽናል ለምን እንደምሆን አላውቅም። እንደዚህ አይነት ነገር ላይ ዝም ብለን በቮይስ ነው ያወራነው፣ በቴክስት ተጻጻፍን። ማውራት በጣም ፈልግ ነበረ፣ ግን እውነት አልቻልኩም። በቃ ቮይሷን ስሰማ ምናምን በጣም እያለቀስኩ ነበረ። የሰሚራ ምንድነው አሁን እሷ 32 ዓመት ስለሆናት ከዚህ ቆጣች አታውቀኝም ራሱ ጭራሽ። ሰው ሌላ ከላት የነበረው ያው የኛ ታሪክ 12 ዓመት ነው። እኔ ወደዚህ ከመጣሁ ራሱ 11 ዓመቴ ነው። አታውቀኝም ራሱ ሶሻል ሚዲያ ላይ ሰው ሲልክላት ነው ያወቀችኝ። እና በእንደዚህ አይነት ሴት አሁን ደውላ እሷ መደነቅ በሷ ጎበዝ ነሽ መባል
የምነግርህ አይደለም ሰይፍዬ። ሁለታችሁም አንድ አይነት ቻፕተር ላይ ነበራችሁ። የእሷ ለየት የሚያደርገው መደፈሯ፣ ከዛ ደግሞ ከባድ ነው የእሷ። ያንቺ ደግሞ የእሷ ታሪክ እንዳይሆን ያደረገችው እኮ ዋናዋ ቁልፍ ሴት ደግሞ እንዲህ በአደባባይ ፈልግሻለሁ ያልሻት ሴት ነች አይደል? ምንም ጥያቄ የለውም። በትክክል ብዙ ጊዜ አይታችሁ እንደሆነ ልጆች ይጠፋሉ። አሁን ድረስ እኮ ልጆች ይጠፋሉ፣ ታዳጊዎች እና አንዳንዱ ልክ በጉልበት ብዝበዛ ሊሆን ይችላል፣ አንዳንዱ ደግሞ ከወሲባዊ ጥቃት ጋር ሊሆን ይችላል። እነዛ ልጆች ህይወት እየተመሰቃቀለ ይሆናል። ያንቺን እንግዲህ ብዙዎችን ያስገረመውና ልብ የነካው እንደዛ አይነት ሰው ከመሆን ደግሞ እንዲህ አይነት ሰዎች አሉ፣ የጠፋ ልጅ ሲያገኙ ወደ ቤት ተመለስ የሚሉ በጣም ስለዚህ አሜሪካን ሀገር በስካይፕ እናገኛቸው ዝግጁ ናቸው። ምክንያቱም ስማቸውን አላስታውስም ብለሻል አይደለ? ሰማራ የህፃኗን ስም ነው የምታስታውሰው። ይህንን ደግነት እና ጥሩነት ላንቺ ያደረጉት ሴት ስማቸው አዜብ ገብረ መስቀል። ለወይዘሮ አዜብ ይሰማል? ሰላም ሰልሻ ብርክቲ እንዴት ነሽ? ባለፈው ሳምንት ያየነው የቀረበው ሾው በጣም ደስ ይላል፣ አይቼዋለሁኝ። ስለኔ የገለሽው ነገር በሙሉ በጣም ደስ ብሎኛል። በጣም አመሰግንሻለሁ። ቴንኪው በጣም ነው። ቆይ አይዞሽ፣ እሳቸው ናቸው። ያው ረጅም ዓመት ስለሆነ ቀይ ነበረች የዛ ሰዓት ትንሽ አሁን ሳይም በጣም ረጅም ጊዜ ነው። ካሜራው ነው መሰለኝ አላውቅም። ስለዚህ በአካል እናረጋግጠዋል ማለት አዜብን ወደ መድረኩ እስኪ በአካል ዋው ሰርፕራይዝ! አይዞሽ ይሄ ነገር ሁሉ የምወቀስበት ነገር ነው። እዚህ ያላል መሰለኝ ብርክቲና ጠንክሯል። ብርክቲ አይዞሽ አታርግሽ አይዞሽማ እንግዲህ አይዞሽ እኔ ኢሞሽናል መሆን ሰው አይደለሁም። የእውነት ፍቅር ነው የማንችለው። የሆነ ጸብ ይሻለኛል መሰለኝ። እንደኔው ማለት ነው። ደስታችን ደስታሽ እንደኔ ነሻ። ታይታል አደም ደስታ አንተም ትንሽ ይከብዳል። የኔ እናት እንዴት ነሽ? ረጅም ዓመታት አይደለ? 12 ዓመት በጣም ብዙ ነው። በጣም ብዙ ነው 12 ዓመት። እኔ ግን እለይሻለሁ። አንቺ ነው ለይተኛለሽ። እውነት ነው። ስታያት ምን ታያለሽ? በጣም ደስ ይለኛል። በጣም ታስታውሻታለሽ? አዎ በጣም። በምን ነበር የምታስታውሻት? በቃ እዛ መንገድ ላይ የተገናኘንበት ታይም ትዝ ይለኛል። ስታለቅስ ትዝ ይልሻል? አዎ በጣም። ምን ነበር የምትልሽ? በቃ ታለቅሳለች። አልመለስም። አውቶቡስ ላይ ነው ያገኘኋት። ጋንዲ ትምብላ ታለቅሳለች። ወንበሩ ላይ። አዎ አንቺ ወደ ሐዋሳ ሄድሽው እሷ ስትነግረኝ ለለቅሶ ምን አጋጥሞሽ ነበር? እኔ የአክስቴ ልጅ የባል እናት ሞተው 1-2 ቀን እዛ ቆይቼ እየተመለስኩኝ በዛ ሰዓት ነው ያገኘኋት። ማለት አሁን ብዙ ጊዜ ልጆች አሁን ድረስ ይጠፋሉ። አዎ እና አንቺ ልጅ ነበረሽ። አሁን ለአቅመ ስራ ያልደረሱ ሰዎችን በተለይ በዛ እድሜ ሲያገኙ አባብለው ኧረ ነይ ምናምን ብለው ጉልበት መዝበዛ አለ፣ ብዙ ነገር አለ። ምን ሰማቸው ታሪኮች በጣም ብዙ ነገር። አዎ ግን አንቺን እኔ በጣም የወደድኩትና ያደነኩሽ ልጅም ስላለሽ እንደ ልጅሽም አየሻትና ልጅ ናት ራሷ፣ በጣም ልጅ ናት። ተመለስሽ ስትመጣ ዝም ብላ ማለት ከሐዋሳ ወደ ስትመጡ ምንም ማድረግ አልቻልሽም? ያው አብራችሁ መጣ? አዎ አብረን የመጣነው። ስንመጣ ያው እያለቀሰች ልክ እንደዚህ እያለቀሰች አታልቅሽ፣ ምን ሆነሽ ነው? አታልቅሽ፣ ምን ሆነሽ ነው? መናገር አልፈለገችም።
በኋላ ላይ በቃ ዝዋይ ላይ ስንደርስ እኔ በቃ ምሳ እንብላ ዝም ብትል በሚል ይዣት ወረድኩና ምሳ ልንበላ ስንወርድ ያው ሰዓቱ ደርሶ ማለት ነው ባሱ ሲያቆም መብላት አልቻለች ብላት ምንም በቃ መብላት አልቻለችም። ተመለሰ ነው ከዛ ገባን። በቃ ልክ መምሸት እንደዚህ ሰዓት ላይ ነው አዲስ አበባ ደረስን አይደለ? ጨለም ይላል። አሁን ቆየ ከምትሄጂ ስላት የትም በቃ ዝም ብዬ ስለኝ እንዴ እንደዛማ አይሆንም እንደዛ ብለን ቆይ እንረጋጋለን ቤት እንድረስና እኔ ጋር አረፍ ብለን እናየዋለን ጉዳዩን ብዬ ይዣት ሄድኩ። ከዛም በኋላ ያው ቤት ውስጥ ገባ። የአድራሻ ግን ለውጥ አለ ሰማሁኝ። እሷ ባለፈው ስትነግረኝ ልደታ ምንድን ነው ልጅ አይደለችም እና ጭንቅላቷ ላይ ያለው ልደታ የሚል ነገር የግንቦት ልደታ ዕለት ነው እና አሁን ግንቦት ልደታ አለብኝ በረንዳ ላይ ቡና እናፈላለን ምናምን እያልኩ ነው ይያት ይሄድኩትና እዚህ ላይ በረንዳ ላይ ቡና አፍተን አምፏት ቤቱ ግን ነው ትዝ የሚለኝ ግቢ ያለ ከዛ የተለያዩ ቤቶች አሉ ደረጃ ነገር አለ እና ያ ልደታ የሚለው ነገር እሱ ነው የቀረው እንጂ ሰፈሩ የት ነው? ሰፈሩ ዘነበ ወርቅ ታቦት ማደሪያ ወይራ ሰፈር እህት ነበረች ልታገባ ያለች እዛ ሰዓት ነበር አግብታ አሁን እንግሊዝ ሀገር ናት። እሷ ናት እንደውም የደወለችልኝ እሷ ነች ለኔ እሷ ናት። አሁን የምትላት ልጅ አሁን ብርክታዊት የምትፈልጋት ሴት የኔ እህት ነች እና የምትገኘው አዲስ አበባ ነው። ፎቶዋ ይወላችሁ ላከችልን ሰማር ለምን ጓጉታለች? እሷን ስታያት በጣም ተረጋጋች። ከእሷ ጋር መጫወት ጀመረች። ሰማር ይዛኔ 4 ዓመት ልጅ ናት። አሁን ትልቅ ሆናለች። የ4 ዓመት ልጅ ናት። ከእሷ ጋር ስጮራም ተረጋጋችልኝ። ከቤት ወጥታ አታውቅም። የቤት ልጅ ናት። እንደዛ ታስታውቃለች። እዛም ደግሞ ቤተሰብ እንደሚያስብ ደግሞ እኔም አውቃለሁ። ከዛ ለእናትሽ ነው ለአባትሽ ለማን ልደውል አሁን አልኳት። ያው ፍርሃቱም አለ ኖ አትደውይብኝ አለች። ከዛ ይመስለኛል እኔ አላስታውስም ወይ ዶክተር ወይ የሆነ ብቻ ሕክምና ለሚሰራት አለችሽ አይደል? ፋርማሲስት ናት። በቃ እሷ ጋር ብቻ ደውይልኝ አለች። ኦኬ አልኩ። ስልክ ተቀበልኩና ለእሷ ደወልኩ። እንዳታስቡ ብርክታዊት እኔ ጋር ናት አልኩኝ። ተደሰተች። በቃ ላኪልን እንደምንም ብለሽ ላኪልን። በቃ የተወሰኑ ቀናቶችን እኔ ጋር ትንሽ ከረም ብላ በረድ ብላ አዎ ከዛ ያው ያን ያህል ለመርዳት መቼ ጠይቅልኝ እኔ እንደዚህ ማውራት እና አልችልም። አይ በቃ ሰው እንዴት ዝም ብላ አንስታ እኛ አሁን አንስታ ዝም ብላ ወደ ቤት አስገብተሽ እንትን አትልም ማለት ማንም ሰው ቢሆን አንደኛ እኔ ልጅ አለችኝ እናት ነኝ። እንደገናም ደግሞ ይሄ ማንም ኢትዮጵያዊ እኮ ማንም ቢያገኛት በዛ ሰዓት የሚተዋት ኢትዮጵያዊ የለም። ባህላችንም ወጋችንም የኢትዮጵያዊነት መለያ ይሄ ነው ያለች በፊት ነው እንደዚህ አይነት ደጋግ የሆኑ ያሉት እንጂ አሁን የ15 ዓመት ሴት ልጅ አግኝቶ በጣም ክፉ ነገር የሚያደርጋለ ግልጽ ነው። በጣም አሁን የበዛው ከድሮ በተቃራኒ ሆኑ በጣም ክፉ ሰዎች ናቸው የበዙት ማለት ነው። እሷን ልክ እንዳያት በቃ ለክፉ ነገር ተመኝቶ ልጅቷን ወስዶ በቃ ብዙ ጥቃቶችን ነው የሚያደርገው። ግን በእነዚህ እናቶች ጊዜ ደግሞ እንደዚህ አይነት እናቶች አሉ። በጣም ደግ በቃ ያሉ አሉ። አሁን እንግዳ ቤት ይመጣ ቤት እንግዳ ያስገባል የለም ይሄም አያስገቡም። አሁን በጣም አሰቃቂና አስጠሊታ ሁኔታ ላይ ያለው እንግዲህ አንድ ሳምንት አንቺ ቤት ተቀመጠችና እንዴት ነበር ማለት ስታግባባ በሷ እድሜ አሁን 15 ሊሆን ያቆየው ሁሉም ሰው የፋይሬጅ ሰው አለ። የኔ ያቦቴ ልጅ ሻንጣ ይዞ በ15 ዓመቱ በቃ የሆነ ነገር ለምን ትናገሩኛላችሁ ብሎ ማለት ነው። እድሜው እንደዛ ነው። እንዲህ በቃ የሆነ አንድ ያ እድሜ ትንሽ በምን ካልማርቻ በምን አግባብተሽ ሸኝሻል?
በቃ ያው አሁን እናትሽ በጣም ትጨነቃለች፣ አባትሽ በጣም ይጨነቃል፣ ቤተሰብ ይጨነቃል። መሆን የምትፈልጊውን ነገር እነሱ ያደርጋሉ። እነሱ በቃ ይሄ ያለ አይደል ያው ቤተሰብ አይነት ምክር እና በቃ ያንን ነገር ያደርጋሉ። በእርጋታ በቀስታ ነው የምትፈልጊው ቦታ ትደርሻለሽ። ያው እንደዚሁ አንዳንድ በቃ ስታጫውተኝ የምትፈልጋቸውን ነገሮች ምናምን አዲስ አበባ መምጣት የምትፈልግበትን ህልሟ ታዋቂ አክትረስ መሆኑ አለች። አሳክታለች። በኋላ ፎቶ ሄዳ ተመልሳ ስቶቭ እና ድስት ይዛ መጣች። እሱ ላይ ነው በቃ እሱን አላወኩም ግን ታልክሽ በቃ ደስ ይላል እኮ ደስ ይላል። በጣም ደስ የሚል ነው። እንደነገርኳቸው ደስታ የሚያስለቅሰኝ ታዲያ ሌላ ምን? አሁን እኮ እኔ ተርፌያለሁ ነው ባልተርፍ ቢሆን የሀዘን ነው የማለቅሰው ገባ። አሁን ግን አንዳንዴ በቃ መልካምነት እንደዚህ አይነት መልካም ሰው አላውቅም፣ እውነት ከፈጣሪ ነው የምታገኘው ነው። እኔ ምንም ከኔ ሳይሆን በቃ ፈጣሪ ነው ይህንን ነገር የሚያሳይሽ መልካምነትሽን። አይ ያን ብቻ ሳይሆን በቃ እግዚአብሔር በእኔ ተመስሎ ያው ፕሮቴክት ሊያደርግሽ ከፈለገ ይልካል ላከ። በቃ የዛች ሰዓት ደግሞ እኔም ባልኖር ሌሎች ደግሞ ይኖራሉ እንደኔ አይነት ኮሺ አሉ። ስለዚህ የምንታወቀው እዚህ ነው። ደስ ያለኝ ነገር ምንድነው? ያው እግዚአብሔር በሰዎች ላይ ያጣ መልካምነት ግን የቱ ጋር እንደሚከፍለን አናውቀውም። አሁን እንደው በአንጀት በጠጋችን አስበለዋል እንደዚህ እንገናኝና እናወራለን ብለን ግን እዛች ጋር የተደረገች መልካምነት ዞራ ይኸው በሚሊዮኖች አይለያለች። መልካሙ ነው ለምን የዘዋዜ ትልቅ የብርክቲ ሾው እንደተላለፈ ሌላም የሷ ደግነት በብርክቲ ብቻ አይደለም በኔም ነው ብላ አንድ የተጻፈ መልእክት አይቼ ነበርና የተላከ ለኔ ምን ልክ እንደዚሁ ያደረገችልኝ ጉዳይ አለ። አይ እኔም አንብቤያለሁ። አይ ለነገሩ ለአንድ ሰው ብቻ አይደለም እንደዛ ብትሆኚ ነው። አይ ባህሪ እኮ እንደዛ ነው። አንድ የዘለው የሚመጣ ነገር እኮ አይደለም። በቃ ማንነት ነው። በመልካምነቱ ሁሉ ትመላለሻለሽ። አዎ ያው ከቤተሰቦቻችን የወሰድነው አንዳንድ ነገር ይኖራል። ያንን ይዘን እናድግና እንደዛ የመሆን እንትኑ ይኖራል። ስለዚህ ተጣራ እስኪ ይሄን ፎቶ ልጅ ይዘሽ ክርስትና ይመስለኛል። እስኪ ስለዚህ ፎቶ ንገሪ። ይሄ ቤይሩት ነው፣ ሊባኖስ ቤይሩት ነበርሽ? አዎ። በምን ጉዳይ? በስራ። ይሄ ልጄን እዛ ነው የወለድኳትና ክርስትና ሳስነሳ ያቀፈቻት የክርስትና እናቷ ናት። ጓደኛ ማለት አልችልም፣ እህቴ ናት። ሰማሃር ነች? አዎ እቺ ሰማሃር ናት። ያቀፈቻት ሉሊት ተስፋዬ ትባላለች። የሰማር ክርስትና እናት ናት። ምን ያህል ጊዜ ቤይሩት ኖርሽ? ወደ 15 ዓመት። በግብጽ ነው በአንድ በቃ ይቻለችው ብቻ ተመከተ 10 ዓመት አንድ ቦታ ነበርኩ። የሚገርምሽ በጣም የሚገርሙ እህቶች አሉና አረብ ሀገር ላይ በጣም መስዋዕትነት ከፍለው ቤተሰባቸውን የሚያኖሩ የነበረውን ህይወት እንዴት ትገልጪዋለሽ? ለእኔ በጣም ቆንጆ ነው የምለው። ብዙ ነገር አድርጎልኛል ቤይሩት፣ በጣም ብዙ ቤተሰቦቼን አኑሬያለሁ፣ ቀይሬያለሁ ማለት እችላለሁ። ብዙ እህቶቼን ረድቼበታለሁ፣ ልጄን አግኝቼበታለሁ። በጣም በቃ ለእኔ በጣም ሁለተኛ ሀገሬ ብለው አላፍርበትም። ዋው ቤይሩት ላላችሁ እንግዲህ ከዛ ነው የመጣችው ወይሮ ሲኮሩብሽ ዝም ብዬ ይታየኛል። ምክንያቱም ሲጽፉ ነበር የተለያዩ መልእክቶችን እና አንደኛው ይሄ ነው። ሰላም በብሩክታይት የተነሳችው ደግ ሴት የተባለችው አዝዬ ያው አዜብ ለማለት ነው። አብሬያት በስደት 23 ዓመት በላይ ኖሬያለሁ። 23 ዓመት ተተዋወቅን። ከሷ የመጣ ደግነት ነው የሆነው። አባቴ ታሞብኝ ድረሺ አሞኛል ብሎ በደወለኝ ጊዜ ገንዘብ አልነበረብኝም ነበርና እንደ ብሩክታይት ሳለቀስ ደረሰችልኝ እና ለብሩክታይት ብቻ ሳይሆን ለኔም የችግር ጊዜ እናት ይችላል። አይናችንም ባገናኝ ለኔ መልካም አስታውሳለሁ። ማናት? ብዙ አንተዋወቅም ነበረ። ከዛ በኋላ ነው ያው ወደ እህት የሆነችው። አባቷ ታመው ያው ድረሺ ተባለች። በዛ ሰዓት ላይ
ስራ አልነበራትም፣ በጊዜው ስራ አልነበራትም እና ምንም መሳፈሪያው ለፕሌን ትፈልጋለች። ብዙ ልጆች እኔ ጋ ይመጣሉ ያርፋሉ ምን ይላሉ እና በቃ ያንን አዋተን ምናምን ለሷ ትራንስፖርት እንዲሰጥ ወስጄ ሰጠኋት። እንደገናም ደግሞ አንዳንድ ጊፍቶች ምናምን አድርጌ ሰጠኋት። ከዛ በኋላ በቃ በጣም አለቀሰች። እንደሷ እንዴት አታውቂኝ እንዴት ምናምን አለች። ያው በቃ እና ደርሳ ስትመለስ በቃ እህቴ ነሽ አለች። እህት ሆነች። እህትም ቤተሰብ ከእህቶች የማለያት እህቴ ናት። አሁን ለእኔ በጣም ጠቃሚ የልጅ አሳዳጊ ናት። ዋው ደስ ይላል በጣም። ምናልባት ሰማርን ለማየት ጓጉተሻል መሰለኝ። እኔ ራሴ ለማወቅ ጓጉቻለሁ። ምን ያህል አድጋ እንደሆነ ሊያት እስኪ። ያኔ ስንት ዓመቷ ነበር? 4 ዓመቷ። እኛ ገና ከመጣን 6 ወራችን ነበር። የዛኔ ቀይ ነበር እና አንዳንቺ መስዋዕት ነጭ ነው። ፀጉሯ በጣም ረጅም ነው። በደንብ በቃ ስዕል አለ። እንደውም እሱ ሰማር ሲል ነው ሰማር አይደለም ሰማር ነው። ሰማር ነው። ኢቭን ሰማር እንኳን አይደለም እና በደንብ ነው። አይገርምሽም? ካንቺ ይልቅ ልጅ ስለሆነች የልጅ መልኳም በደንብ በቃ ቀይ ፀጉሯ ጥቁር ረጅም እንዴት ተቆርጣለች ወይ አሁንማ ያው ፋይሬጅ ሰማርን እስከ ወደ መድረኩ ጋብዟት። ሁሉም ተሰብስቧል። ዋው ሃይ በያታንቺ እናመሰግናለሁ። የእውነት በቃ እሷራትን ተወራዩት አስታውሳለሁ በደንብ ከአንቺ እሷን በደንብ እሷ አልተቀየረችም። ያው የኔ ቆንጆ እንዲህ ነበርሽ። ሳልሞሽ በጣም ውብ ነበርሽ። የእውነት አመሰግናለሁ። ዋው በጣም ነው የምታምረው። አሁን የሚባለው ታሪክ ሰማር ታውቂ ነበር አንቺ? አዎ አውቃለሁ። ተይ እንጂ 4 ዓመትሽ እኮ ነው። አይ ሳድግ ቲቪ ላይ ሳያት ምናምን ትነግረኛለች። አዎ እቺ ልጅ እኮ እኛ ቤት አብራ እንጂ ከሷ ጋር ያሳለፍሽው ነገር ትዝ አይልሽም? አይ 4 ዓመት ግን ይሁን ጊዜ እነግራታለሁ። እሷ ብርክታይ ትባላለች። አይሽ ስትሰራ እንደዚህ እኛ ጋር እንደዚህ ምናምን እንደዚህ አግኝቻት ምናምን እላለሁ እና ታውቃለች ታሪኩ። ስለዚህ እናንተ ቤት የሚከፈተው የብሩክታይት ፊልም ለማንኛውም በጣም ተመኝቶኛል። እስከ መጨረሻው ድረስ ተከታትዬው በጣም ጽድት ያለ ነው። በቃ እንዴት ነው ጀስት ዴሊሺየስ ብሏል። ሁሉንም የሴቡ ኦሊቬስ ዩቲዩብ ቻናል ላይ ገብታችሁ መከታተል ትችላላችሁ። እኔ በዚህ መልኩ ድንነት አቅርቤላችኋለሁ። ያዝ በላንተ ያዘው እንጂ ገንዘቡን ያዘው። ስራን ስራ ከስራ ስትመለስ አይምሮ ይዝናና። ስራን ስራ ገንዘብን ያዘው። ከስራ ስትመለስ አይምሮ ይዝናና። አይምሮ ይዝናና። ስራህን ስራ አየበል እንጂ አንተ ለአይምሮ መለበሽ፣ ለአይምሮ ጭንቀት፣ ለአካል መዝናናት፣ ለአካል መድከም ፈታተና ለማለት ስህንቲውን ሰብስክራይብ አድርገው እንጂ ሰብስክራይብ አድርገው። ተቀላቀል፣ በነፃ ነው። ስራን አትርሳ።